ባለፈው ክረምት ከዚህ በፊት ብዙ አመታት አድርጌው የማላቀው ነገር አደረኩ። ሰዓቴን በቤቴ ትቼ አጠቃላይ ቀኑን ሰዓቴን ሳላይ አሳለፍኩ። ቀኑን በሰዓት ከመመራትና በእቅድ ነገሮችን ከማድረግ ይልቅ በቀላሉ ነገሮች እንደመሩኝና በዚያች ቅጽበት የነበረውን ብቻ ሰራው አልኩኝ። እንደውነታው እንደ ተግባራዊ ሰው ሳይሆን እንደማንኛውም ሰው ውሎ ነበር የዋልኩት። በጠዋት ተነስቼ ወደ ደን መጓዝን እወዳለሁ። ከኔ ጋርም የማህበራዊ ፈላስፋው ሄንሪ ዳቪድ ቶሮ የጻፈውን እናም የሚወደውን ዋልደን መጽሐፍ እትምን ወስዳለሁ። ቆንጆ ቦታን ካገኘው ቁጭልና ነባለሁ። የተመቻቸ ቦታና ጊዜ በአንድ ላይ ሲገጥም መጽሐፉን እገልጥና የሚከተሉትን ቃላት ፈልጌ ከፊት ለፊት ያያለሁ። ወደ ደን የገባሁት አውቄና ፈልጌ ነው። የህይወትን መሰረታዊ ሁኔታዎችን እንድጋፈጥ ነው። እነርሱም የሚያስተምሩኝን ለመማር ነው ይላል። የዚህን ሰው ቃላት ሲመለከት በዙሪያዬ የሚያስደነግጡ ውበትን አየሁኝ። የተቀረውን የቀኔን ጊዜ በመጽሐፍ ሱቅ ከቤተሰቦቼ ጋር ሲዝናናና ጥሩ ዜማዎችን ሲያደምጥ እንዲሁም ከልጆቼ ጋር ቶይ ስቶሪን ሲመለከት አሳለፍኩ። ምንም ውድ አይደለም፣ ምንም የተወሳሰበ አይደለም፣ ግን ሁሉም አዝናኝ ነበሩ። ሮቢን ሻርማ Who Will Cry When You Die ከሚለው መጽሐፍ። ውድ የዩቲዩብ ቻናል ቤተሰቦች ይህን ቪዲዮ እስከመጨረሻው ከተመለከታችሁት ላይክ አድርጉ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። እንዲሁም ዲስክሪፕሽን ቦክስ ላይ ያለውን የቴሌግራም ቻናላችን ሊንክ በመጫን ገብታችሁ ቻናላችንን ጆይን በማድረግ በየቀኑ አሪፍ መልእክቶችን ደርሳችሁ ማድረግ ትችላላችሁ። እስከ ቪዲዮአችን ፍጻሜ አብራችሁን ስለነበራችሁ ከልብ እያመሰገንኩኝ በቀጣይና በአዲስ ክፍል እስክንገናኝ ድረስ መልካም ጊዜ ቸር ቆዩልኝ። ቻው።